ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ተመልሰናል። የተወደዳችሁ የፉትቦል ካፌ ዝግጅታችንን ነው ያደመጣችሁ ያላችሁት። አንድ ርዕስ እናነሳለን። ማርክ ኩኩሬያን የሚመለከት ነው። አሁን ያለበት ሁኔታና ወደ ቼልሲ ሲቀላቀል በዛ ሰሞን የነበረው ቅሬታ ፍጹም የተለያዩ ሁለት ዓለማት ናቸው። እንግሊዞቹ አንድ የሚሉት ነገር አለ፣ ሪዴምፕሽን አርክ ነው ይላሉ። ያገገመበት መንገድ በቼልሲ ደጋፊዎች ልብ ውስጥ ስፍራ ያገኘበት ሁኔታ እጅግ በጣም የሚያስደንቅ ነው። ባለፈው ከዓለም አቀፍ ጨዋታዎች በፊት በነበረው የመጨረሻ የፕሪሚየር ሊግ ጨዋታ ቼልሲ የወቅቱን የእንግሊዝ ሻምፒዮን ሊቨርፑልን 2-1 ሲያሸንፍ ኤስቴቫኦ ዊሊያን ነው ያቺን ጎል ያስቆጠረው። የ18 ዓመቱ ታዳጊ ብራዚላዊ ግን ለዚህ ጎል መቆጠር ማርክ ኩኩሬያ ነው የመጨረሻውን ኳስ ያቀበለው። ከዚያ ጥቂት ቀናት በፊት የጆዜ ሞሪኞ ወደ ብሪጅ የመመለስ ዜና በአየሩ ላይ የነበረው ትልቁ ዜና ነው። ግን የጨዋታው ኮከብ ደግሞ ነበር እና በባለፉት ሁለት ጨዋታዎች የነበረው ተጽዕኖ ከመጀመሪያዎቹ የቼልሲ ደጋፊዎች እሱ ላይ ከሚጮሁባቸው ሳምንታትና ወራት ጋር ስታነጻጽሩት በጣም የሚያስገርም ትልቅ ልዩነት ታዩበታላችሁ። በመጣ በአንድ አመት ውስጥ እንዲለቅ ጫፍ ላይ ደርሶ ነበር የመጣው። ቼልሲ ከማንቸስተር ሲቲ ጋር ተፎካክሮ ሲቲ ከ40 ሚሊዮን ፓውንድ በላይ አልከፍልም አለ ለብራይተን ኤንድ ሆቭ አልቢዮን። ብራይተን ግን ለቼልሲ ቶድ ቦሊ ገና ወደ ቼልሲ በመጡበት ጊዜ ክሊር ሌክ ካፒታል ቼልሲን በገዛበት ጊዜ በዛ ከሮማን አብራሞቪች ወደ ብሉኮይ ክሊር ሌክ ካፒታል ሽግግር በሚደረግበት ጊዜ ነው እና ብዙ ያልተሳኩ ዝውውሮች ነበሯቸው በዛ ጊዜ፣ ኦባሚያንግ፣ ስተርሊንግ፣ ሌሎች ዝውውሮች እና ይሄኛውም ከነዛ ካልተሳኩ ዝውውሮች መካከል አንዱ ኤክስፔንሲቭ ፌለር ተብሎ ነበር። በቃ ብዙ ገንዘብ ወጥቶበት ያልተሳካ ዝውውር ተደርጎ ነበር የተቆጠረው እና ያ አመት መቼስ በቼልሲ የቅርብ ዓመታት ታሪክ መጥፎ ሲዝን ነው። ቱኸል የውድድር ዘመኑን በአሰልጣኝነት ጀመሩ፣ ግን ከአዳዲስ ሰዎች ጋር አልተስማሙም። ስለዚህ ተሰናበቱ ቶሎ ገና በጥቂት ሳምንታት ውስጥ። ከዛ ግራሃም ፖተር መጡ። ብዙ የካሳ ክፍያ ተከፍሎባቸው 5 የአሰልጣኝ ቡድን አባላት ይዘው ከብራይተን መጡ። እሳቸውም ከወራት በላይ መዝለቅ አልቻሉም እና የቀድሞ የቼልሲ ሌጀንድ ሱፐር ፍራንኪ መጣና የውድድር ዘመኑን ፍራንክ ላምፓርድ እያሰለጠነ ሲዝኑ ተጠናቀቀና ቼልሲ 12ኛ ሆኖ ጨረሰ። የከፋ አመት ነበር እና ከማጣቀሻዎች መካከል አዲሱ የቼልሲ አስተዳደር እግር ኳስ በሚያውቁ ሰዎች የሚተዳደር እንዳልሆነ ቼልሲ ማሳያ ተደርገው ከሚጠቀሱት መካከል አንደኛው ነበር እና በአመቱ ለቼልሲ በፈረመ በአመቱ ወደ ማንቸስተር ዩናይትድ ተጫዋቹን በውሰት ለመስጠት ስምምነት አድርጎ ነበር። የማንቸስተር ዩናይትድ ደጋፊዎች እንዴት ቅር እንዳላቸው አስታውሳለሁ። ኩኩሬያ ሊመጣ ነው ሲባል ጆክ ነበር እሱ ላይ በሶሻል ሚዲያዎች ላይ ሚሞች የሚሰሩበት አይነት ተጫዋች ነበር፣ በጸጉሩ፣ ባሯሯጡ፣ ባጫወቱ በምን። አሁን በቼልሲ ደጋፊዎች ስቴዲየም ውስጥ ብዙ ከሚዘመርላቸው ተጫዋቾች መካከል አንዱ ወደ መሆን ተሸጋግሯል። ማንቸስተር ዩናይትድና ቼልሲን ካላግባቡት ምክንያቶች መካከል አንደኛው ማንቸስተር ዩናይትድ ብሬክ ክሎዝ ይባላል። ተጫዋቹን በውሰት ይወስዳል አይደል ማንቸስተር ዩናይትድ እስከ ውድድር ዘመኑ መጨረሻ ድረስ ሊጠቀሙበት። ነገር ግን ሉክ ሾ፣ ማላሲያ ከጉዳት ሲመለሱልኝ እሱ ትርፍ ይሆናል ተብሎ ስለታሰበ የውድድር ዘመኑ አጋማሽ ጃንዋሪ ላይ ተጫዋቹን ወደ እናንተ መመለስ የምንችልበት አንቀጽ የውሰት ስምምነቱ ላይ ይስፈርልኛል። ቼልሲ ግን አመቱ ሙሉ ነው በውሰት መስጠት ፈልጎ ነበር። ማንቸስተር ዩናይትድም ለሲዝኑ በሙሉ አልፈለገውም። ማላሲያና ሻው፣ ሉክ ሾ ጤነኞች ከሆኑ ከጉዳታቸው ነፃ ከሆኑ አይሰለፍም የሚል ግምገማ ነበር ማለት ነው። ቼልሲም ሙሉ ሲዝኑ ነው እንጂ 2 ሚሊዮንን ፈልጋለሁ አለ። በዚህ ሳይግባቡ ቀሩና ሰርጂዮ ሬጉዮንን ነው ከቶተና ማንቸስተር ዩናይትድ በውሰት የወሰደው።
ከዚያ በኋላ እንዴት እንደተለወጠ ተመልከቱ። ከዚያ በኋላ ከቼልሲ ጋር የዓለም የክለቦች ዋንጫ አሸናፊ ሆነ፣ የኮንፈረንስ ሊግ አሸናፊ ሆነ፣ ከስፔን ብሔራዊ ቡድን ጋር የአውሮፓ ሻምፒዮን ሆነ። ይህን ነው ሪዴምፕሽን አርክ የሚሉት። ያልተለመደ አይነት ነው። ከ2 ዓመት በፊት እንደዚህ አልነበረም። አሁን በቼልሲ ደጋፊዎች እና በቼልሲ ተጫዋቾችን በመልበሻ ክፍል ውስጥም በጣም ከሚወደዱት ተጫዋቾች መካከል አንደኛው ነው ይባላል። እሱ የሚለው መጀመሪያ ይህንን የማንሰራራት መንገድ የጀመርኩት በጉዳቴ ምክንያት ነው ይላል። ይህንን ነው ስውር በረከት የሚለው ብለሲንግ ኢን ዲስጋይዝ የሚለው። የመጀመሪያ ሲዝኑ ላይ ለ3 ወር ገደማ ከሜዳ የሚያርቅ ጉዳት ገጥሞት ነበር። በነገራችን ላይ በቼልሲ ደጋፊዎች፣ በማንቸስተር ዩናይትድ ደጋፊዎች፣ በሌሎች ገለልተኛ ደጋፊዎች ገለልተኛ ልበላቸው ያው ኮኮሬያ ላይ ሲያሾፉ የቼልሲ ባላንጦች የሆኑ ክለቦች ደጋፊዎች ነው የሚሆኑት። ግን ጋሪ ኔቭል ለምሳሌ የ2024 የአውሮፓ ዋንጫ ሲደረግ ስለ ትልልቆቹ ቡድኖች የአውሮፓ ዋንጫውን ማሸነፍ ይችላሉ ስለሚባሉት ቡድኖች የኤክስፐርት ትንተና እንዲሰጥ ተጋብዞ ሲናገር የስፔን ብሔራዊ ቡድን ብዙ ርቀት አይሄድም ብዬ የማስበው በኩኩሬያ ምክንያት ነው። የስፔን ብሔራዊ ቡድን ደካማው ክፍል ዊክ ሊንክ እሱ ስለሆነ የኩኩሬያ አይነት የመስመር ተከላካይ የያዘ ቡድን ብዙ ርቀት ይሄዳል ለማለት ያስቸግረኛል የሚል አስተያየት ሰጠ። የመጀመሪያዎቹ 18 ወራት ግን በጠቅላላው ጥሩ አልነበሩም። ያው የቀድሞ አሰልጣኙ ግራም ፖተር መምጣትም ቢሆን በብራይተን አሰልጥነውታል። ከ15 ሚሊዮን ፓውንድ ተጫዋችነት ወደ 62 ሚሊዮን ፓውንድ ተጫዋችነት ያሸጋገረው የእርሳቸው ስልጠና ነው። ስለዚህ ቱኸል ተሰናብተው ግራም ፖተር ሲመጡ ለሱ ይስማማዋል የሚል ነው ግምቱ የነበረው። ያው እሳቸው እያሉ አይደለም ዝውውሩ የተፈጸመው፣ ግን ከእሳቸው ጋር በስኬት የመስራት ታሪክ ነበር እና በመጀመሪያው የውድድር ዘመን በተለያዩ ሚናዎች እንዲጫወቱ ሆነ። ያው መደበኛ ቦታው የግራ መስመር ተከላካይነት ነው። በአንዳንድ ጨዋታዎች የግራ መስመር አማካይ እንዲሆን፣ ፖተር ደግሞ ሶስተኛ የመሀል ተከላካይ እንዲሆን ጭምር አድርገው ተጠቅመውበታል። ችግሩ የነበረው ያኔ ለቦታ ይፎካከር የነበረው በቼልሲ ደጋፊዎች በጣም ይወደድ ከነበረው ግን ጉዳት ብዙ ከሚያስቸግረው ከቤን ቺልዌል ጋር ነው። አሁንም የቼልሲ ተጫዋች ነው፣ ግን ወደ ፈረንሳይ ለስትራስቡርግ በውሰት ተሰጥቶ የብሉኮ ሌላኛው ክለብ ወደ ሆነው ስትራስቡርግ በውሰት ተሰጥቶ ነው እየተጫወተ ያለው። ከዚህ በኋላ በቼልሲ ተመልሶ ይጫወታል የሚል ግምት የለም። ያለፈውን የውድድር ዘመን ሁለተኛ የውድድር ዘመን አጋማሽን በክሪስታል ፓላስ ነበር ያሳለፈው፣ ግን ያኔ በቼልሲ ደጋፊዎች በጣም ይወደድ ነበር። ቻምፒየንስ ሊግ ባሸነፈው ቡድን ውስጥ በጣም ቁልፍ ሚና የነበረው ከሌስተር ከፈረመበት ጊዜ ጀምሮ ጉዳት ብዙ ቢፈትነውም ግን ሲጫወት በጣም ጥሩ ተጫዋች የነበረን፣ ስለዚህ የሆነ የፋን ፌቨራይት የነበረን ተጫዋችም ነው ለቦታ የሚፎካከረው። በኋላ የቼልሲ ተጫዋችነቱ ዝቅታ የሚባለው ግን ፌብሩዋሪ 2023 ላይ ኩኩሬያ ከቦሩሲያ ዶርትሙንድ ጋር በነበረ ጨዋታና ከዚያ ጥቂት ቀናት በፊት ቺልዌልን ተክቶ በዌስትሃም ጨዋታ ላይ ሲሰለፍ የቼልሲ ደጋፊዎች ጮሁበት። የራሱ ቡድን ደጋፊዎች እንዲደግፉት የሚጠበቁ በመልሱ ጨዋታ ከቦሩሲያ ዶርትሙንድ ጋር ተጫውተው ቢያሸንፉም እና በጨዋታው ላይ ጥሩ ቢጫወትም ግን ሲዝኑ በሙሉ በጠቅላላው ጥሩ አልነበረም እና እንዲያውም የመጨረሻው ጨዋታ ፖተር የተሰናበቱበት ጨዋታ ማለት ነው፣ በአስቶን ቪላ የተሸነፉበት ጨዋታ ነው። የመሀል ተከላካይ አድርገው ተጠቀሙበት። ለግራ መስመር ተከላካይነት ፖቼቲኖም ከመጣ በኋላ የበለጠ ይታመን የነበረው መደበኛ ቦታው የመሀል ተከላካይ የሆነው ሌቫይ ኮልዊል ነው የነበረው። ስለዚህ የውድድር ዘመኑ ካለቀ በኋላ ፖቼቲኖ መጣ። ፖቼቲኖ ያለ ነው ወደ ማንቸስተር ዩናይትድ ሊዘዋወር ጫፍ ላይ ደርሶ የነበረው። በአማራጮች ማጣት ነው ግን ተጫዋቹን ብዙ መጠቀም የጀመረው ፖቼቲኖ ራሱ እና በአብዛኛውም ከመጀመሪያዎቹ 4 ወራት በኋላ ነው ብዙ መሰለፍ የጀመረው። አሰልጣኙም በቡድን ውስጥ ያለውን ሃይራርኪ ተዋረድ ያውቀዋል፣ አልዋሸውም። የመጀመሪያ ተመራጭ አይደለም እያለ ነው። ግን ቺልዌል ብዙ ይጎዳ ስለነበር እና ሌቫይ ኮልዊል በመሀል ተከላካይነት የበለጠ ስለሚጠቅማቸው በዛ ምክንያት ነው የመሰለፍ እድል ያገኙ። ሁለቱ ተጫዋቾች ብዙ ጊዜ አብረው አልነበሩም፣ ሁለቱም በጉዳት ይቸገሩ ስለነበር ኩኩሬያም ቺልዌልም ከ38ቱ የፕሪሚየር ሊግ የጨዋታ ስኳዶች በ7ቱ ብቻ ነው አብረው የነበሩት በ2023/24 የውድድር ዘመን ማለት ነው፣ በፖቼቲኖ አሰልጣኝነት ዘመን። ከነዛ መካከል 5ቱ ከኦክቶበር በፊት በነበሩት ጨዋታዎች ላይ ገና የውድድር ዘመን የመጀመሪያዎቹ 2 ወራት ላይ ነው አብረው የነበሩት። ከዚያ ግን ከዲሴምበር በኋላ የቼልሲ ደጋፊዎችም አሰልጣኞቹም ድሮ ያሰለጠኑት ፖተርም አዲስ የተሾሙት ፖቼቲኖ ብዙ የማያምኑበት ተጫዋች በአንድ ጨዋታ በጣም ደካማ ብቃት አሳየና ተቀይሮ እንዲወጣ ሆነ።
ሌላ ዝቅታ ተደርጎ የሚቆጠረው እሱ ነው። ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ያኔ እድሜው 19 ዓመት በነበረው አሌሃንድሮ ጋርናቾ ፍዳውን አየና ቀይሮ አስወጡት ፖቼቲኖ። ቼልሲም ያንን ጨዋታ ተሸነፈ፣ 2-1 ተሸነፈ። ፓልመር ጎል አስቆጥሮ ይመራ ነበር፣ ግን በኋላ ማንቸስተር ዩናይትድ ያንን ጨዋታ አሸነፈ እና የቼልሲ ደጋፊዎች የበለጠ ተስፋ ቆረጡበት እና ይሄ በቴክኒክም የላቀ አይደለም፣ እንዴት በላማሲያ ያሰለጠነ ይባላል ሊሉ ነበር። በመከላከልም የ19 ዓመት ተጫዋች የሚያንገላታው ተጫዋች ነው ተባለ። ስለዚህ ሲከላከልም የላቀ አይደለም፣ በቴክኒክም የላቀ አይደለም። ቼልሲ እንዴት አሸነፈ? እንዴት አስፈረመው ይሄንን ተጫዋች? ከዚያ በኋላ የሚያንሰራራ አይመስልም ነበር። በትልቅ ክለብ ደጋፊም አሰልጣኝም ሚዲያም ፊቱን ያዞረባቸው ተጫዋቾች ለዛ አይነት ሪዴምሽን ከበቁ በጣም ጠንካራ አእምሮ አላቸው ማለት ነው። ግን ቅድም እንዳልኩት ያቺን ጉዳት በጠቅላላው ጉዳት መጥፎ ቢሆንም ለሪሴት ለማድረግ ራሱ እንደሚናገረው አንድ ቃለ ምልልስ ላይ ሲናገር በተጎዳው ጊዜ ለ3 ወር ከሜዳም ስርቅ ስለ ራሴ ብዙ ለማሰብ እድል አገኘው፣ ራሴን የበለጠ ለማወቅ እድል አገኘው፣ ለእኔ ጥሩ ስለሆነው ነገር የበለጠ ለማስተዋል እድል አገኘው፣ አንዳንድ ድክመቶቼ ላይ ሰራው፣ ምናልባት ያ ሊሆን ይችላል የኔን የእግር ኳስ ህይወት የለወጠው አጋጣሚ ይላል። እነዛ በጉዳት ከሜዳ የራቀባቸው ጊዜያት ማለት ነው። ቺልዌል ተጎዳ፣ ከውድድር ዘመኑ ውጪ ሆነ። ከዚያ በኋላ በደንብ ለመሰለፍ እድል አገኘ። ወደ ስፔን ብሔራዊ ቡድን ከ3 ዓመት በኋላ ተጠራ፣ ማርች 2024 ላይ ማለት ነው። ቼልሲ ከረፈደም ቢሆን ለአውሮፓ ስፍራዎች መፎካከር ጀመረ። አብዛኛውን የውድድር ዘመን ጊዜ ከደረጃ ሰንጠረዥ አጋማሽ በታች ባለው ስፍራ 10ኛ፣ 11ኛ፣ 12ኛ ቢሆንም ያሳለፈው መጨረሻ ላይ 6ኛ ሆኖ ነው የጨረሰው። እንዲያውም ከክሪስማስ በኋላ እስከ ውድድር ዘመኑ መጨረሻ ድረስ ሻምፒዮኑ ማንቸስተር ሲቲና አርሰናል ብቻ ናቸው ከቼልሲ በላይ ብዙ ነጥብ የሰበሰቡት እና ከኩኩሬያ ጥሩ መጫወት መጀመር ጋር ሊገናኝ ይችላል። ፓልመርም ጥሩ መጫወት ጀመረ፣ ሌሎችም ተጫዋቾች ግን ለዛ ቼልሲ ከዘገየ በኋላም ቢሆን ለአውሮፓ ስፍራዎች ተስፋ ያለው እንዲሆን ያደረገው የዚህ ተጫዋች ብቃት ነው። ለሊግ ካፕ ፍጻሜም ደረሱ፣ ምንም እንኳ በሊቨርፑል ቢሸነፉም በዛ ሞመንተም ምክንያት ነው መጨረሻ ላይ አሰልጣኝ ሉዊስ ደላፎይንቴም ለስፔን ብሔራዊ ቡድን የጠሩት እና ጋሪ ኔቭል ያን ጊዜ ያንን ቅድም ያልኩትን አይነት አስተያየት ሰጠ። ግን የአውሮፓ ዋንጫው ላይ በጣም አስደናቂ ነበር አይደለም? ኩኩሬያ የላቀ ፉክክር በተጋጣሚ ቡድን ተጫዋቾች በኩል ገጥሞት ነበር። የፍጻሜው ጨዋታ ላይ ቡካዮ ሳካን ጨምሮ ግን በሙሉ በሱ ትይዩ የነበሩ ተጫዋቾችን አቁሟቸዋል እና ሻምፒዮን ከሆነ በኋላ ኩኩሬያ በኢንስታግራም ገጹ ላይ ብዙ ርቀት አይሄዱም ብሎ ነበርና ጋሪ ኔቭል ብዙ ርቀት ሄደን እኮ ጋሪ ለድጋፍ አመሰግናለሁ ብሎ ፖስት አደረገ። ግን እሱ ብቻ ሳይሆን በቀደም ለኤስቴቫ ዊሊያን የመጨረሻውን ኳስ በጨዋታው የመጨረሻ ደቂቃ እንዳቀበለ እና ቼልሲ ፍጹም ስሜታዊ ድል እንዳገኘ ሁሉ በዚያም የአውሮፓ ዋንጫ የፍጻሜ ጨዋታ በ86ኛው ደቂቃ ላይ ለሚኬል ኦያርተባል የአውሮፓ ዋንጫ ሻምፒዮን የሆኑበትን አሲስት የሰጠው እርሱ ነው። ስለዚህ ማንሰራራቱ የጀመረው ከፖቼቲኖ ዘመን ነው። አንድ የአስቶን ቪላ ጨዋታ ላይ በጨዋታው ላይ ጥሩ አልነበረም፣ ግን አንድ ታክቲካዊ ለውጥ አደረገ ፖቼቲኖ። ኩኩሬያ ከዛ በኋላ የሚጫወትበት የበለጠ ስኬታማ የሚሆንበት ቦታ ተገኘ። የበለጠ ወደ ውስጥ እየገባ እንዲጫወት እንጂ አፕ ኤንድ ዳውን ፉል ባክ እንዳይሆን አደረገው። ኢንቨርት የሚያደርግ የመስመር ተከላካይ አደረገው። ያኔ ነው ለምን በላማሲያ እንደሰለጠነ ማየት የጀመር ነው። በቴክኒኩ በጣም ጥሩ ተጫዋች መሆኑን ያወቅ ነው እና የተጋጣሚ ቡድን ተጫዋቾችና የተጋጣሚ ቡድን የመከላከል ኦርጋናይዜሽን ትራክ ሊያደርጋቸው ያልቻሉ ሩጫዎችን ማድረግ የጀመረው። ባለፈው የውድድር ዘመን 7 ጎል ነው ያስቆጠረው እና በፕሪሚየር ሊግ በሁሉም ውድድሮች ነው 7 ጎሎች ያስቆጠረው። በፕሪሚየር ሊግ ከሚጫወቱ ተከላካዮች ሁሉ የመሀል ተከላካዮችም የመስመር ተከላካዮችም የሱን ያህል ብዙ ጎል ያስቆጠረ ተጫዋች አልነበር። በማጥቃቱ በኩል ግን በጣም እንዲሻሻል ያገዘው ኤንዞ ማሬስካ። ፖቼቲኖ በማሬስካ ከተተካ በኋላ ከዚያ ወዲህ ከ2024-25 የውድድር ዘመን ወዲህ እስካሁን ድረስ ይሄ የፕሪሚየር ሊግ ሲዝን 7 ጨዋታዎች ተደርገውበታል። ግን ብዙ የጥሎ ማለፍ ውድድሮች ደግሞ ነበሩ። ኮንፈረንስ ሊግ፣ የዓለም የክለቦች ዋንጫ፣ ኤፍኤ ካፕ፣ ሌሎችም ውድድሮች። በእነዚህ ሁሉ ውድድሮች ዘንድሮ ደግሞ ቻምፒየንስ ሊግ ላይ የተጫወተ ነው። ለማሬስካ ቡድን የማርክ ኩኩሬያን ያህል ብዙ ጨዋታ ያደረገ ተጫዋች የለም። በጨዋታዎች ቁጥር፣ በደቂቃዎች ደግሞ ሁለተኛው ብዙ የተጫወተው ነው። ከሞይሰስ ካይሴዶ ቀጥሎ ብዙ ደቂቃ የተጫወተው ተጫዋች ማርክ ኩኩሬያ ነው። ስለዚህ ከፖቼቲኖም በላይ በጣም አስፈላጊ ተጫዋች ሆነ ማለት ነው። ግን ባለፈው ማርች አንድ ጋዜጣዊ መግለጫ ላይ ማሬስካ ሲናገር ማርክ ለማግኘት በጣም አስቸጋሪ የሆነ አንድ ተሰጥኦ አለው።
ብልህና ኢንተሊጀንት ነው። ብልህ ነው አለ ብልጥ ነው። ወልቭስና ብሬንፎርድ ላይ ያስቆጠራቸውን ጎሎች ስታዩ ቡድን ውስጥ ከሁለቱም ቡድኖች አጭሩ ተጫዋች እሱ ነበር። ግን እዛ ቦታ ላይ ለመገኘት የሚያስችል የጌም ኢንተሊጀንስ ነበረው። የቱ ጋር ስፔስ እንዳለ ለማወቅ የሚያስችል የጨዋታ ንባብ ነበረው የሚል አድናቆት ሰጠ እና የዚህ ተጫዋች የቼልሲ የእግር ኳስ ሕይወት የተለወጠበት መንገድ በጣም አስደናቂ ነው። እኔ አንድ ተጫዋች በራሱ ቡድን ደጋፊዎች በጣም የሚወደድ ከሆነ እና የባላጋራ ቡድን ደጋፊዎች ከጠሉት ጥሩ ምልክት ነው የምለው። የባላጋራ ቡድን ደጋፊዎች ስለሚያናድዳቸው ነው የሚጠሉት። የራሱ ቡድን ደጋፊዎች ከወደዱት ደግሞ ስለሚጠቅማቸው ነው የሚወዱት። እና ተጫዋቹ አሁን በአንዳንድ የተጋጣሚ ቡድን ደጋፊዎች ከማይወደዱት የቼልሲ ተጫዋቾች መካከል አንደኛው ነው። ለምሳሌ በቀላሉ ይወድቃል ይሉታል፣ የተጋጣሚ ቡድን ተጫዋቾችን በነገር ይተነኩሳል ይሉታል፣ እንደው እንደ ቪሊያን ነው ይሉታል። ይሄ ጥሩ ምልክት ይመስለኛል። ድሮግባ በቼልሲ ደጋፊዎች ነው የሚወደደው፣ በሌሎቹ ደጋፊዎች በሙሉ ይጠላል፣ ምክንያቱም ልብ ሰባሪ ጎሎች ስለሚያስቆጥር። ይሄኛውም ተጫዋች ልክ እንደዚሁ ነው እና ይሄ ተጫዋች በእግር ኳስ ተጫዋችነት ታሪኩ በሙሉ ለኤልቼ ሲጫወት፣ ለሜንዴሊባር ኤልቼ ይጫወት ነበር፣ ለሄታፌ ሲጫወት፣ ለብራይተን ሲጫወት፣ በእግር ኳስ ሕይወቱ በሙሉ 8 ጎሎች ብቻ ነበር ያስቆጠረው። ባለፈው የውድድር ዘመን ብቻ ግን 7 ጎሎችን አስቆጠረ። እንዳልኩት የመጨረሻው ጨዋታ ላይ ደግሞ በጣም አስደናቂ አሲስት ነበረው። እንደ ሰውም ታሪኩ በኢንስፓየር የሚያደርግ ነው። ሰዎች ምን ይላሉ? ቼልሲ ሁሌም የሪዴምሽን ቦታ ነው፣ የሆነ ሰው አበቃለት ከተባለ በኋላ የሚያንሰራራበት ቦታ ነው ይላሉ። ለምሳሌ ፔተር ቼክ አንድ ግራም ሃንት የሚባል ተጫዋች በጉልበቱ ገጨውና ከዛ በኋላ ያው እንደምታውቁት የጭንቅላት መከላከያ ያደረገ ነው ይጫወት የነበረው እስከ መጨረሻው ድረስ ወደ አርሰናል እስከሄደበት ጊዜ ድረስ። ግን ያኔ ከስቴዲየም ሲወጣ ከዊጋን ጋር የተደረገ ጨዋታ ነው። ጆዜ ሞሪኞ ራሳቸው አስታውሳለሁ በህይወት መቆየቱንም እንጃ፣ ወደ እግር ኳስ መመለስ አይደለም በህይወት የመቆየቱ ጉዳይም ያሰጋል ሚል አስተያየት ሰጥተው ነበር። ግን ከዛ በኋላ ተመለሰና ሌሎች ብዙ ክብሮች ያገኘ፣ ቻምፒየንስ ሊግን ጨምሮ የቻምፒየንስ ሊግ ጀግና መሆንን ጨምሮ 2012 የሚኒክ ፍጻሜ አእምሮ ላይ ነው። የሪዴምሽን ታሪክ ነው ይሄ። ድሮግባ በዛ የሚኒክ የፍጻሜ ጨዋታ ላይ ጨዋታው ሚኒክ ላይ ነው እየተደረገ ያለው በአሊያንዝ አሬና እና ለሚኒክ የተጻፈ ዋንጫ ይመስል ነበር። ጎል አስቆጥረው ይመሩ ነበር በአሪያን ሮበን አማካይነት። ፍጹም ከፍተኛ ብልጫ ነበራቸው። ግን አንዳንዴ እጣ ፋንታን የሚጋፉ ይባላሉ እንደዚህ አይነት ተጫዋቾች። ድሮግባ በጨዋታው የመጨረሻው ቅጽበት ላይ ጎል አስቆጠረና ለቼልሲ ስትንፋስ ሰጠ። በኋላ በመለያ ምት የመጨረሻውን ጎል አስቆጠረ። በእርግጥ 30 ደቂቃ ከተጨመረ በኋላ ጥፋት ሰርቶ የፍጹም ቅጣት ምት ተሰጥቶ ነበር። የታደገው ፔተር ቼክ ነው። ሌሎች ሰዎች ደግሞ የላምፓርድን ታሪክ ያነሳሉ። ፍራንክ ላምፓርድ አንድ ጨዋታ ነበር ከሊቨርፑል ጋር የተደረገ ጨዋታ እና ያው እነሱ የአእምሮ ጥንካሬ ነው ይላሉ። የአባት ህልፈት፣ የእናት ህልፈት፣ የወንድም ህልፈት ከተሰማ በኋላ መጫወት፣ ለምሳሌ ረጅም የሀዘን ጊዜ ያለመፈለግን እንደው እንደ ጥንካሬ ነው የሚያዩት። እኛ ሀገር እንደዛ አይደለም። ያው የየሀገሩ ባህልና ሳይኮሎጂካል ሜካፕ ስለሚለያይ። ግን ከእናቱ ህልፈት በኋላ ከሊቨርፑል ጋር የተደረገው ጨዋታ ላይ ጎል አስቆጠረና ለእናቱ መታሰቢያ ያደረገው። እናቴ የበለጠ የምትደሰተው በሀዘን ሽምድምድ ከምል እንዲህ ስጠነክር ስታይ ነው ብለው ስለሚያምኑ ነው። እና በስሜት አስታውሳለሁ ጎሉን ካስቆጠረ በኋላ እምባ ሲተናነቀው ማየት ይቻል ነበር። ይሄም ሌላ ሪዴምሽን ነው ይላሉ። ቼልሲ እንዲህ አይነት ቦታ ነው። ኩኩሬያም ልክ እንዲህ አይነት መንገድ እያሳለፈ ያለ ተጫዋች ነው። አሁን ባለፈው የውድድር ዘመን በመጨረሻዎቹ ሳምንታት ወደ ቻምፒየንስ ሊግ ለመመለስ በነበረው ትንቅንቅ ላይ ያንን ማንቸስተር ዩናይትድን በዛ አርብ ምሽት ያሸነፉበት ጨዋታ በጣም አስፈላጊ ነበር እና ኮስቱ ኮስት ነው ደግሞ ጎሉ ከአንደኛው የሜዳ ክፍል ወደ ሌላኛው የሜዳ ክፍል ከሪስ ጄምስ ወደ ሌላኛው የመስመር ተከላካይ ወደ ኩኩሬያ የመጣ ነው። ማንቸስተር ዩናይትድ አይ ቢበዛ እስከጥር እንጂ ብሎ የገፋው ተጫዋች ማንቸስተር ዩናይትድ ላይ ጎል አስቆጠረና ቼልሲ በዛ 3 ነጥብ ነው አይደለም መጨረሻ ላይ ለቻምፒየንስ ሊግ ቦታ በዛ 3 ነጥብ ብቻ አይደለም ግን ያን 3 ነጥብ ማሳካት አስፈላጊ ነበር። አሁን በፎርም የፕሪሚየር ሊግ ምርጡ ፉልባክ ነው ማለት ይቻላል እና የሪዴምሽኑ ሁኔታ በጣም ያስገርማል። እንዳልኩት በአንዳንድ ደጋፊዎች ቅድም እንዳልኩት የቼልሲ የምልመላ ውድቀት ማሳያ ተደርጎ ይታይ ነበር። የተከፈለበት ገንዘብ ሲቲ እኮ ለአንድ ተጫዋች የተጋነነ ገንዘብ አይከፍልም። ያንን ገንዘብ ለምን መክፈል እንዳልፈለገ አሁን ገባን ማለት ጀምሮ ነበር። ለሱ የተከፈለው 55 ሚሊዮን ፓውንድ ቤዚክ ክፍያና 7 ሚሊዮን ፓውንድ
ፐርፎርማንስ ሪሌትድ ክፍያ እንደ ቦነስ እንደ ስኬቱ እየታየ የሚከፈል ክፍያ ነው። ነገሩን የለወጠበት መንገድ ግን በጣም ያስገርማል። መጀመሪያ አካባቢ ኩኩሬያ የቼልሲ መጀመሪያ አስተላለፍ ውስጥ አለ ሲባል እኔ እንጃ የሚሉ የቼልሲ ደጋፊዎች ነበሩ፣ ማይጥማቸው የቼልሲ ደጋፊዎች ነበሩ። ምክንያት ነበራቸው በእርግጥ ጥሩ እየተጫወተ ስላልነበር፣ ግን ምክንያቱ ከግለሰቡ በላይ ቼልሲ የነበረበት ኢንስቲትዩሽናል ማላይዝ ነው። በጠቅላላው ተቋሙ ልክ አልነበረም። ከአብራሞቪች አሁን ነው ትንሽ መሬት መያዝ የጀመረው እንጂ እኮ የቼልሲ ያለፉት 3 ዓመታት የመናጋት ዓመታት ናቸው። የዋንጫ ማሸነፊያ ማሽን ነበር ይላሉ አይደለም ጆዜ ሞሪኞ። ከዛ ማሽንነት አብቅቷል። አሁን በቅርብ ጊዜ ዋንጫ እንደገና ማሸነፍ እየጀመረ እያንሰራራ እየተመለሰ ነው እንጂ ተጫዋቾች ደግሞ በዚህ ኢንቫይሮንመንት በሚጫወቱበት ጊዜ ስኬታማ ለመሆን ያስቸግራቸዋል። ግን ሲሰለፍ ደግሞ ያለ መለገም ነው የሚጫወተው። ለምሳሌ አንድ ጨዋታ ላይ ፖቼቲኖ የቀኝ መስመር ተከላካይ አድርጎ አጫውቶታል እና ከዛ ጨዋታ በፊት የነበረው ፍርሃት አንደኛ የግራ መስመር ተከላካይ ነው፣ የግራ እግር ተጫዋች ነው። ጨዋታው ደግሞ የሚደረገው ከቀድሞ ቡድኑ ከብራይተን እና በፕሪሚየር ሊግ በአንድ ላንድ ምናልባት ከምርጡ ተጫዋች ከካይሮ ሚቶማ ጋር የሚደረግ እና ፍርሃት ነበር። ግን በጣም ጥሩ ተጫወተ እዛ ጨዋታ ላይ። ሲሰለፍም እዛ ቦታ ላይ ለሱ ተስማሚ ባልሆነ ቦታ ላይም ሲጫወት በጣም አስደናቂ ብቃት የሚያሳይ ተጫዋች ነው። ግን እንዳልኩት ምግባሩም ይደነቃል። ለምሳሌ በቼልሲ ቅጣት አለ። አንድ ተጫዋች ካረፈደ፣ አንድ ተጫዋች የተጫዋቾች መልበሻ ክፍል ውስጥ ካልሲውን ወይም ቲሸርቱን ወይም መለያውን አጉል ቦታ ጥሎ ከተገኘ ፋይን አለ፣ ቅጣት ላረፈደ፣ ለቲም ሚቲንግ፣ ለትሬኒንግ ለምን ያረፈደም ተጫዋች ይቀጣል። ግን ኩኩሬያ እስካሁን ድረስ 3 ዓመት ከምናምን ሲቆይ አንድም ጊዜ አልተቀጣም ይላሉ። በማርፈድ ለልምምድ በጨዋታ ዕለት በማርፈድ ወይ በአሰልጣኙ ታክቲካል ብሪፊንግ ጊዜ ታክቲካዊ መመሪያ በሚሰጥበት ጊዜ ስልኩን ወደ ስዊች ኦፍ ሞድ ወይም ወደ ሳይለንት ሞድ ሳያደርግ በመቅረት ይህንን በመሳሰሉ ነገሮች ነቅ ተገኝቶበት የማያውቅ በጣም ጠንካራ ሰራተኛ፣ አንድ ቀን አርፍዶ የማያውቅ በዚህ በጣም ይደነቃል። ያው ጸጉሩ መለያው ነው አይደለም። ኩኩሬያ እናቱ ናቸው አሉ እንዲያሳድግ ያደረጉት። የስፓኞል አካዳሚ ውስጥ ነበር መጀመሪያ፣ ከዛ በኋላ ወደ ባርሴሎና ሄደውና እኔ አትታየኝም ይሉት ነበር እና መለያ እንዲሆን እሳቸው ከሚቀመጡበት ቦታ ልጃቸውን እንዲለዩት ጸጉሩን እንዲያሳድግ አደረጉት። አሁን የኩኩሬያ ጸጉር መለያው ነው። አንዳንድ ጊዜ አንዳንዶች ይጎትቱታል ጭምር። ሌላ ጊዜ ደግሞ ፑዮልም አድናቂ ስለሆነ የባርሴሎና ካርሎስ ፑዮል አድናቂ ስለሆነ ጸጉሩ እንደ ፑዮል ነገር ነው። ግን አንድ በቅርብ ጊዜ የተሰራ ዶክሜንተሪ ነበር አማዞን ፕራይም ላይ የቀረበ ሜሪት ቱ ዘ ጌም የሚል አንድ ዶክሜንተሪ ነበር። ኳስ ተጫዋቾች ጆርጂኖም ሌሎችም ተጫዋቾች ሪያድ ማህሬዝም ህይወታቸውን አይተነዋል። ከኳስ ተጫዋቹ ጀርባ ያለውን ሰው አይተነዋል እና በዚያ መሀል የአእምሮ እድገት ውስንነት መሰለኝ የሚባል ኦቲስቲክ የሆነ ልጅ አለው ማቴዎ የሚባል እና እንዲህ አይነት ሁኔታ ላይ ያለ ልጅ ለማሳደግ ያለውን ውጣ ውረድ በእንባ ነበር ከባለቤቱ ጋር ይናገር የነበረው። ሜዳ ውስጥም ብዙ የህይወት ውጣ ውረዶች ነበሩበት። በቼልሲ ደጋፊዎች ስለተጮህበት፣ በሶሻል ሚዲያ ስለተሾፈበት፣ ወደ ማንቸስተር ዩናይትድ በውሰት እንዲሰጥ ታጭቶ ስለነበር ምናምን ብቻ አይደለም። ከሜዳ ውጪ ለምሳሌ አንድ ጊዜ ቤቱ ላይ ከባድ ዝርፊያ ተፈጽሞ ነበር። ባለቤቱ እሱ ቤት ከሌለ ልጆቿን ይዛ መተኛት እንድታቆም ትራውማቲክ የሆነ ዝርፊያ ነበር የተፈጸመው። ከተወሰደባቸው ንብረት በላይ ያስደነግጣት እሱ ነበር ይላሉ እና ቅድም እንዳልኩት የልጁም ህይወት እንደዚሁ ነው እና ያንን ሁሉ ነገር ምን የተቋቋመው ሪዴምሽን ሲባል ልክ እንደዚህ ማለት ነው። እና በኋላ ተጫዋቹ አሁን ባለበት ደረጃ መጫወት ጀምሯል። የስፔን ብሔራዊ ቡድን አሁን አማራጮች አሉት። ለምሳሌ አሌሃንድሮ ግሪማልዶ በሻቢ አሎንሶ ባየር ሌቨርኩዘን ውስጥ በጣም ወሳኝ ተጫዋች ነበር። ክሮሶቹ በማጥቃት በኩል ያለው አስተዋጽኦ ሁሉ በጣም የሚደነቅ ነው። ግን ኩኩሬያ የበለጠ በአሰልጣኝ ሉዊስ ደላፎይንቴ የመሰለፍ እድል የሚያገኝ አይነት ተጫዋች ሆኗል። በባርሳ አካዳሚ ነው ያደገው፣ ግን ለባርሳ ብዙ አልተጫወተም። ባርሳ የበለጠ የገንዘብ ምንጭ ነው ያደረገው፣ ምክንያቱም ለሄታፌ ሸጠው፣ ሄታፌ ለብራይተን፣ ከዛ ነው ወደ ቼልሲ የመጣው እና ትልቅ የሪዴምሽን ታሪክ ነው ለማለት ነው። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም
የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀረብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ